ከተማን ስናስብ ወደ አይምሯችን የሚመጣው ህንጻዎች፣ የተመቻቸ መንገድ፣ መብራቶች ናቸው። ከቅርብ ጊዜ ወዲህ ግን የከተማ ግብርና እጅጉን እየተለመደ የመጣ ተግባር ሆኗል። የከተማ ግብርና ኢኮኖሚን ከማነቃቃት፣ የምግብ ሉዓላዊነትን ከማረጋገጥ እንዲሁም ደግሞ ለበርካቶች የስራ እድል ከመፍጠር አንጻር በርካታ አስተዋጽኦ እየተጫወተ ይገኛል። ዛሬም በከተማችን አዲስ አበባ በአንድ የከተማ ግብርና ቆይታ የምናደርግ ይሆናል። የያዘውንም ትሩፋቶች በዛው እንመለከታለን። አብራችን ቆዩ። ሰላም እንዴት ነህ? ደህና ነህ? እንተዋወቅ እስቲ። ያፈራም ይባላል። የት ነው የምንገኘው? ቱለማ ሙዝመንት ፓርክ ውስጥ። ምን ምንድን ነው ያለው እስቲ? እዚህ ውስጥ የሌለ ነገር የለም። አቮካዶ አለ፣ ቡና አለ፣ ሙዝ አለ፣ ሸንኮራ አለ፣ ብዙ ነገር አለ። መቼ ነው እንደው የጀመራችሁ? አሁን 2011 በስራ እድል ፈጠራ ተደራጅተን እዚህ ገባን። ለምን ያህል ሰዎች የስራ እድል ተፈጥሯል? ወደ 117 ሰው አለ። 2 ሰዓት ጀምረን እስከ 12 ሰዓት እንሰራለን፣ እንተክላለን። አሁን በቆሎ ምናምን እንዘራለን፣ ጤፍ፣ ስንዴ ሁሉም እንሰራለን። ምን ያህል ነው እስቲ ስፋቱ? ስፋቱ ወደ 17 ሄክታር እኮ። የተጣራ ውሃ ነው የምጠቀመው እዚህ እርሻ ላይ። ከላይ በጀልሲ እናመጣለን። እዚህ ጋር ማንጎ ነው የሚታየው? ማንጎ ነው። ምን ያህል አመቱ ነው አሁን ይሄ? ይሄም 7 አመት ሆኗል። የከተማ ግብርና ልምምድ እንዴት አገኘኸው እስቲ? ከተማ ግብርና ልምምድ በጣም ውጣ ወረድ አለ። በአንዴ ቶሎ የሚቀየር እንትን አይደለም፣ ጊዜ ይወስዳል። ምንድነው ፈተናችሁ? እዚህ ቦታ ለሰው አመቺ አይደለም። እዛ ላይ አሁን ቆሻሻ መጣል ያቆም፣ በዛ ብዙ ፈተና አለ። ከዛ እነሱን ከዚህ ለማውጣት ብዙ ፈተና ውስጥ ገብተናል። ቀንም ማታም ጠበቃ ያስፈልጋል። ብዙ ጊዜ እንግዲህ የአትክልትና ፍራፍሬ በቅዳሜና እሁድ ገበያዎች ጨምሮ ከተማ አስተዳደሩ እያቀረበ ነው የሚገኘውና እናንተ ያንን ለመደጎም ስትጠቀሙት አላችሁ ወይ? ይሄን አለን እኛው እዛ ውስጥ ቦታ አለን። ከዚህ ወስደን እዛ ሆኖን እንሸጣለን። ከተማ አስተዳደሩ በሁሉም ነገር መጥቶ ጠዋት አንድ ባለሙያ እኮ እኛ ጋር ነው የሚሆነው። ባለሙያ ይመድቡላችኋል? ምን ያህል ታስረክባላችሁ? ለምሳሌ አቮካዶ በኩንታል በኪሎ የሚገለጽ ከሆነ ከአንድ ዛፍ ላይ ምን ያህል ታስረክባላችሁ? በአንድ ዛፍ እኮ 200 ኪሎ በላይ እኮ አለ። ቡና ቅድም እየተመለከትኩ ነበርና ምን ያህል ይወጣዋል አሁን ከአንድ ዛፍ ላይ ከአንድ ግንድ? 20 ኪሎ ምናምን ያወጣል። ይሄ ምንድነው? ሩማን። ምን ያህል ጊዜ ነው የሚወስደው? እሱ ፍሬ ለማውጣት 3 አመት ምናምን ይወስዳል። ገበያ ላይ ብዙ አይገኝም። ለምንድን ነው? እንደ መድኃኒት ይቆጠራል። ከዚህ ዛፍ ምን ያህል ይለቀማል? 15 ኪሎ በላይ ይለቀማል። ዘሮቹ ማን ነው የሚያቀርብላችሁ? ባለሙያ አለ እኛ ማህበር ውስጥ። ባለሙያው ሄዶ ይገዛል እንጂ። እንደው የእርሻ ስራን ሙያ ውስጥ እንዳለ ሰው እንዴት ትገልጸዋለህ? ተስፋ ያስፈልጋል። ተስፋ ካለለ ቶሎ የሚደርስ እንትን አለ። የረጅም ጊዜ እቅድ ነው። ውጤቱስ? ውጤቱም እንደዛ ነው። አሁን ላይ የሚገኘው የብርቱካንና የሎሚ እርሻ ነው። 2 ሄክታር ይሆናል። አንድ ግንድ ላይ 2 ኩንታል ምናምን ይገኛል። ብርቱካንም እዚህም መጥቶ የሚገዙ አለ። እዚህ ሰፈር ያለውን አካባቢ መጥቶ እዚህ ይገዛል። የደር ብዙም ሰብስበው ወደ ጋርመንት እንወስዳለን። ከተማ ግብርና ስራ እድል ፈጠራም ቤተሰብ በዚህ ላይ እያስተዳደረ ነው። ገበያ ለማረጋጋት ምርቶችም እያቀረበ ነን። እርሻ ምናምን እናሰራለን። ሌሎችም የከብት እርባታ ምናምንም አለ። እሱንም በጋራ ሆነን እናሰራለን። ጥቅሙ አንድ ገበያን ያረጋጋል። ከዚህ የበለጠ ምርት ደግሞ ተሰርቶ ለገበያ ቢቀርብ እኛ አሁን ይሄን ሰርተን ለገበያ ነው የምናቀርበው። እዛ ገበያ ሲቀርብ ይሄ አለ፣ አቮካዶ አለ፣ ሌሎችም ነገሮች አሉ። እነዛ ለገበያ ሲቀርቡ የገበያን ማረጋጋት ስለሚያመጡ ሞር ደግሞ በባለሙያም ተደግፈን ከዚህ የተሻለ ነገር ተሰርቶ ምርቱ እንዲጨምር መንግስትም ድጋፍ ቢያደርግልን ትልቅ ነገር ነው ብዬ አስባለሁ። ገንዘብ አግኝቼ ብሰራ ከዚህ ይበልጥ ውጤታማ ሆናለሁ ብዬ አስባለሁ። ከዚህ ቀደም በዚህ ስራ ተጠቃሚ ሆኛለሁ። ወደፊት ደግሞ በጥሩ ሁኔታ አሻሽለን እንሰራለን ብዬ አምናለሁ። አሁን የምንገኘው ደግሞ ዝኩኒ እርሻ ላይ ነውና ዝኩኒ ምን ያህል ጊዜ ይወስዳል ለመድረስ? 2 ወር ይወስዳል። 3 ቀን በ3 ቀን ልዩነት 3 ኩንታል ይለቀማል። የገበያው ተፈላጊነት ምን ያህል ነው? ቆንጆ ነው። በደንብ ይፈልጋል ከተማ።
አሁንም ደግሞ ያልተነካ ያለማ መሬት አለና ቀጣይ ስንመጣ ደግሞ በሰፊው ለምቶ እንዲጠብቀን ምን መሰራት አለበት? ቀጣይ እኛ ከዚህ በላይ እንሰራለን ብለን እቅድ አለን። ለወጣቶች ስራ እድል ፈጠራን ብዙ ስራ እንሰራለን ብለን እቅድ አለን። ከዚህ ከፍ አልገን ስራ መስራት እንፈልጋለን። ተመልካቾቻችን በዚህ በቦሌ ቡልቡላ አካባቢ በሚገኝ በግብርና ማዕከል ውስጥ ነው የተገኘ ነው። እንግዲህ በርካታ ችግኞችን ተመልክተናል። በተለይ ኢትዮጵያ የጀመረችው የምግብ ዋስትና ለማረጋገጥ የጀመረቻቸው ጉዞዎች አሉ። እነዛን ከማጠናከር አንጻር ይህ ልምምድ ከፍተኛ አስተዋጽኦ እንደሚኖረው እሙን እንደሆነም ነው የተመለከትንበት ይህ እርሻ ማለት ነው። ለበርካቶችም የስራ እድል የተፈጠረበት ነው። በቀጣይም እንደዚህ አይነት የከተማ ግብርናዎች መቀጠል እንዳለባቸው ከዚህ ያየነው እንግዲህ ማሳያ ይሆናል ማለት ነው። ሰላም።